አማካኝ ሱራፌል ዳኛቸው ለቃለ መጠይቅ ፈቃደኛ ስለሆንክ በጣም አመሰግናለሁ። እንግዲህ በሊጉ ለሁለተኛ ጊዜ ሻምፒዮን ሆነሃል። እንኳን ደስ አለ ማለት እፈልጋለሁ። እንግዲህ ሻምፒዮን መሆን ስሜቱ እንዴት ነው? ከሱ ልጀምር። ሻምፒዮን ማለት ያው የረዥም ርቀት የተጓዝክበት የደከምክበት ውጤት ነው። እኔ ደግሞ ያው መጀመሪያ ከፋሲል ጋር ሻምፒዮን ነበርኩኝ። አሁን ደግሞ ያው ግማሽ ላይ ሲዳማን ተቀላቅያለሁ። እግዚአብሔር ይመስገን። እነሱም የልፋታቸውን ዋጋ እኔም የመጣሁበትን አላማ በተወሰነ መልኩም ቢሆን ተሳክቷል። ዋናው አላማው ሻምፒዮን መሆን ነው። እንኳን እግዚአብሔር ረዳን እላለሁ። እንግዲህ ለረጅም ወራት በአሜሪካ ቆይታ አድርገህ ነው ወደ ሲዳማ ቡና በግማሹ ዘንድሮ የተቀላቀልከው። አሜሪካ በነበረ ቆይታ ብዙ የተመቹ ነገሮች እንዳልነበሩ ይሰማል። ከዛ ጫና ከነበረው አስቸጋሪ ጊዜ ስለወጣህበት መንገድ እስቲ በተወሰነ ነገር በል። አዎ የአሜሪካው ታይሜ በጣም ትንሽ ቻሌንጅ የነበረበት ነው። ዞሮ ዞሮ በብዙ ነገሮች የተሟሉ ነገሮች የተመቻቹ ነገሮች ነበሩ። ከዛ በተረፈ ያው ከአየር ሁኔታው አንፃር ከነበሩት ትንሽ የታክቲካል ከአንፃር ነገሮች ቻሌንጅ አርግተውኛል። ከቋንቋ ጋር የተያያዘ ነገርም ጭምር። ከዛ በተረፈ ያው ብቸኝነት ትንሽ አስቸጋሪ ነበረ። እሱ ቻሌንጅ አድርጎኛል። ከዛ በተረፈ ግን የነበረው ቆይታዎች ብዙ ነገሮችን አይቼበታለሁ። ኤክስፒሪያንስ አግኝቼበታለሁ። መልካም ነገሮችን አይቼበታለሁ። እዛ በነበርኩበት ታይም ለነገ ህይወቴም የተሻለ የተመቻቹ ነገሮችን አመቻችቼ መጥቻለሁ። ብዙ ያው እግዚአብሔር የፈቀደ ነው በህይወታችን የሚሆነው እና ሰዎች ብዙ ሊያወሩ ይችላሉ። የነገ ህይወትን ለማስተካከል ነው የምትሰራው እዚህም ሆነ እና ብዙ የተስተካከሉ ነገሮችን አስተካክዬ መጥቻለሁ ከመብራን ጋር እና ለቤተሰቦቼ ለልጆቼ የተመቻቸ ነገር አድርጌያለሁ። ከዛ በተረፈ ግን የነበረኝ ቆይታ ጥሩ ነበረ። እውነት ለማውራት እኔ ደስተኛ ነበርኩኝ። ብዙ ኤክስፒሪያንስ አግኝቼበት መጥቻለሁ። ከዛና እሱን ደግሞ እዚህ ከጓደኞቼ ጋር ሆኜ ሼር እያረኳቸው አብሬ ለመስራት ዝግጁ ነኝ እላለሁ። አሜሪካ አንተ በነበርክበት ሰዓት ከአንተ አንደበት ምንም የወጣ ነገር የለም። ነገር ግን ሁለት የተለያዩ ሀሳቦች ይነሱ ነበር። የመኖሪያ ፍቃድ አላገኘም፣ አልተጫወተም። እንደገና ደግሞ የመኖሪያ ፍቃድ አግኝቷል ከጉዳት ጋር የተያያዘ ነው የሚልም ምላሾች ይሰጡ ነበር እና እስቲ በእነዚህ ሁለት የተለያዩ ሀሳቦች ስራ ከራስ አንደበት ምን ነበር የሆነው ነገር? አዎ እዛ በነበርኩበት ታይም ኖርማሊ ያው ሰው ብዙ ያወራል። እኛ ሀገር ያው በብዛት ያልተጻፈ ይነበባል እና ዞሮ ዞሮ ዋናው ፖይንቱ እኔ ነኝ። ባለቤቱ እኔ ነኝ እና እኔ ብዙ ነገሮችን በማውራት አይደለም የማምነው በመስራት ነው እና ያለሁበትን ቦታ ማውቀው እኔ ነኝ። ምን ያክል ቻሌንጅ እንደሚያደርግ ማውቀው እኔ ነኝ። ማውራት ቀላል ነው፣ መሆን ነው ከባዱ እና የነበርኩበትን ታይም ምንም ጥያቄ የለውም። ብቸኝነት ቻሌንጅ ያደርጋል። ብዙ የለመድኳቸው ነገሮች አሉ። እዚህ ከፍሬንዶች ጋር መጫወት፣ መሳሳቅ ብዙ ነገሮች አሉ እና እዛ ደግሞ ያየሁት አዲስ ነው። ኦልሬዲ ሁሉ ነገር የጀመርኩት ከሀ ነው እና ቻሌንጅ አድርግቶኛል እሱ። ከዛ በተረፈ የአየር ሁኔታው በጣም አስቸጋሪ ስለነበረ የተወሰኑ ሳምንታትን አምስትሪንግ አስቸግሮኝ ነበረ። ከዛ በተረፈ ብዙ የመኖሪያ ፍቃድ ሁሉ ነገር እግዚአብሔር ይመስገን በጣም ተመቻችቶልኝ ደልቶኝ ነው ኖሬ የመጣሁት እውነት ለማውራት እና በነበረኝ ታይም እግዚአብሔር ይመስገን በጣም ደስተኛ ነኝ። እዛም ለተንከባከቡኝ ሰዎች በጣም ጥሩ ክብር አለኝ ስቲል ነው እና እግዚአብሔር ይስጣቸው፣ እግዚአብሔር ብድራቸውን ይክፈል። በጣም ጥሩ ሰዎች ናቸው። ሞርጆ ማሞ፣ ከዛ በተረፈ ፌዴሬሽን ባህሩ በጣም መልካም ጥሩ ሰው ነው። ለወጣቶች ለእኔ ብቻ ሳይሆን ለማንኛውም ስፖርተኛ ወጣት ቅን ልብ ያለው ሰው ነው እና እሱንም እግዚአብሔር ብድሩን ይክፈል እላለሁ። ጥሩ ጊዜ አሳልፌያለሁ። ዞሮ ዞሮ በጣም ጥሩ ነው። ከአንተ አንደበት መስማት ፈልጌ የነበረው ወደ ሲዳማ ቡና ጥያቄ ልመለስ። እንግዲህ ሲዳማ ቡናን በግማሽ የተቀላቀልከው በፍጥነት ነው ከቡድኑ ጋራ መላመድ የቻልከው። በአንዳንድ የፈጠራ መሀል ሜዳ ላይ የፈጠራ ስራዎችንም እየሰራ ነበር እና ቶሎ ከቡድኑ ጋራ ተላምደህ ባለው አጭር ጊዜ ውስጥም ስኬታማ ቆይታ እንድታደርግ የረዳህ ሚስጥር ምንድን ነው? እውነት ለማውራት ሲዳማ ቤት ውስጥ እኔ በህይወቴ ማስመሰል በጣም ነው የምጠላው እና ፊት ለፊት ማውራት ደስ ይለኛል።
እንደዚህ አይነት እድልን ሳገኝ ፊት ለፊት ነው የማወራው እና እውነት ለማውራት የሰማሁትና መጥቼ ያየሁት ነገር በጣም አራምባና ቆቦ ነው እና በጣም መልካም ሰዎች ያሉበት እውነት ነው የምነግርህ። በጣም ዲሲፕሊን የሆነ ቲም። ትልቁ ሚስጥር ይሄ ውጤት እንዲመጣ ትልቁ ሚስጥር አሰልጣኞች ከተጫዋች ጋር ያላቸው ግንኙነት በጣም መልካም የሆነ ብዙ ፈራ እግዚአብሔር ያለበት ቤት ነው እና ወደ ፈጣሪያቸው በጣም የቀረቡ ልጆች ነው ያሉት ቲም ውስጥ እውነት ለማውራት እና ሁሉም በሃይማኖቱ በጣም ጥሩ ነው ያለበት ነገር እና ዋናው ትልቁ ሚስጥር ሁሉም እርስ በርስ ተከባብሮ አሰልጣኙ ከተጫዋች ጋር ተጫዋች ከአሰልጣኝ ጋር ያላቸው ግንኙነት በጣም መልካም የሆነ ነፃነት የበዛበት አንድ ስፖርተኛ ነፃነት ካለው የፈለገውን ነገር ለማድረግ የማይቸገርበት ምሳሌ መሆን የሚችል ቲም ነው። እውነት ለማውራት እኔ አሜሪካ ሳለሁ ብዙ ነገሮችን ተመቻችቶልኝ ነፃነት ተሰጥቶኝ ኦልሬዲ ስራህን አክብረህ እንድትሰራ ነፃነት ተሰጥቶ ቁጥጥር ምናምን የሚባል ነገር የለም። ሁሉም ሰው የራሱን ቴክ ኬር አድርጎ የሚኖርበት የውጭ ስታንዳርድ ያለው ቲም ነው። እውነት ለማውራት ለማስመሰል ሳይሆን ሪል የሆነ ነገር ነው የምነግርህ እና በጣም ነፃነት የበዛበት ቤት ነው። ሁሉንም ብትጠይቀው ቤት ውስጥ ያለ ሰው የሚነግርህ ነገር ነው እና ትልቁ ሚስጥር ሰላማዊ ቤት ነው። ለዛ ነው ያው ከሲዳማ ቡና ጋራ የሊጉን ዋንጫ አንስተሃል። ከፋሲል ከነማ ጋርም በተመሳሳይ የሊጉን ዋንጫ አንስተሃል። ሲዳማ ቡና በቀጣይ ዓመት በአፍሪካ መድረክ ሀገርንም ይወክላል። አንተ ከዚህ ቀደም በአፍሪካ ሻምፒዮንስ ሊግ እንደመጫወት አኳያ ልምድህን እንደገና ቡድኑ በቀጣይ የተሻለ ርቀት እንዲጓዝ ምን ለማድረግ ታስባለህ? ያው ብዙ ልምዶችን አግኝቻለሁ። በናሽናል ቲምም በፋሲል ከነማም ብዙ ልምዶችን አግኝቻለሁ። ኦልሬዲ አሜሪካም የተወሰነም ቢሆን ወጥቼ ብዙ ነገሮችን አይቻለሁ እና የተሻለ ነገር ሲዳማ የማይቸገር ቲም ለውድድሩ አዲስ ቢሆንም ልምድ ያላቸው ትልልቅ ተጫዋቾች ያሉበት እና ያሬድ ባያ አሉ ብዙ እና ቤላ ያለው አሉ እና ብዙ ልምድ ያላቸው ተጫዋቾች ስላሉ አንቸገርም ብዬ አስባለሁ። ከእግዚአብሔር ጋር የተሻለ ነገር እናደርጋለን። እኔም ለሲዳማ ሞር ከዚህ በላይ ማንነቴን ያለኝን በደንብ ቆንጆ አድርጌ የምሰጥበት ታይም ይሆናል ብዬ አስባለሁ። አሪፍ ነገር ይኖረናል ብዬ አስባለሁ። ከሳምንት በኋላ ሌላ ዋንጫ ይጠብቃችኋል፣ የኢትዮጵያ ዋንጫ። እሱንስ ለማሳካት ከቡድን አጋሮች ጋር ምን ታስባለህ? አዎ ለማሳካት ሁላችንም ያው በትሬኒንጋችንም በስርዓት ቆንጆ አድርገን እየሰራን ነው፣ እየተዘጋጀን ነው። ሲዳማ ያን ዋንጫ አምና ያጣው ዋንጫ ነው። በብዙ ቻሌንጅ ውስጥ አልፎ ያጣው ዋንጫ ነው እና ያንን መልሰው ለማግኘት ከጓደኞቼ ከአሰልጣኞቼ ብዙ ነገር ሰምቻለሁ። ያው ያሳለፉት ታይም ቀላል አልነበረም እና እሱን ለማሳካት ከጓደኞቼ ጋር ጥሩ ዝግጅት እያደረግን ነው። የመጨረሻ ጥያቄ ላድርግ። ሱራፌል ቀድሞ የሚታወቀው ሱራፌል በገባህባቸው ጨዋታዎች እያሳየ መጥተሃል። የተሻለውን ሱራፌል ዳግም ወደ ብሔራዊ ቡድን የሚጠራ ያ የሊጉ ድምቀት የሆነውን ሱራፌልን ዳግም ለማግኘት የበለጠ ትሰራለህ ብዬ አስባለሁ እና በዚህ ረገድ በቀጣይ ዓመት በተለየ ሁኔታ ተዘጋጅተህ ትመጣለህ ብዬ ላስብ። ምንም ጥያቄ የለውም። የሚፈልገውን ሱራፌል ከፈጣሪ ጋር ከመብርሃን ጋር የሚታወቀውን ሱራፌል ሆኜ እመጣለሁ ብዬ አስባለሁ። ከመብርሃን ጋር በድጋሚ የምታስበው ነገር እንዲሳካልህ እመኛለሁ። አመሰግናለሁ። ቴንኪው